السلام عليكم ورحمة الله وبركاته. ፀሐይ ለማትጠልቅባቸው ሀገራት ጾም እንዴት ነው? ለወራት ፀሐይ በማትወጣበት ወይም ለ23 ሰዓታት ቀኑ በሚረዝምበት ዋልታ አካባቢ ያሉ ሙስሊሞች እንዴት ይጾማሉ? በአውሮፕላንስ ላይ ሆነን ብናፈጥርና ዳግመኛ ፀሐይን ብናየት ጾማችን ምን ይሆናል? ዛሬ በክፍል 6 ትምህርታችን በዘመናችን ያሉ የፊቅህ ምክር ቤቶችና ታላላቅ ዑለሞች ለእነዚህ ውስብስብ ጥያቄዎች የሰጡትን አስገራሚ ምላሽ እንመለከታለን። ወደ ጌታህ መንገድ በብልሃትና በመልካም ግሳጼ በለዘብታ ቃል ጥራ፣ በዚያችም እርሷ መልካም በሆነችው ዘዴ ተከራከራቸው። ጥበብቲው المسألة الرابعة أراتنيا أنكر نتب وستاقي نتب البلدان هاجرات التي يطول فيها الليل النزيا يطول فيها يميرز مباحته يهونو الليل ليلة يميرز مباحته هاجرات أو يطول فيها النهار ويم كانوا يميرز مباحته هاجرات إنها የቀንና የሌሊቱ ርዝመት መጠነኛ ነው። ርቀቱ ብዙ አይደለም። ነገር ግን ወደ ሰሜን ዋልታ እንደዚሁም ወደ ደቡብ ዋልታ እንኳን ያው የሚኖር ህዝብ ስለሌለ ክስተቱ በብዛት አይነሳም። ምናልባት ለምርምር የሚሄዱ ካልሆነ በስተቀር የበረዶ ግግር ነው ያለው፣ ሰው አይኖርም ወደዛ። ሰሜን ዋልታ የሚባለው ሀገራት ወደ ሰሜን ጫፍ ያሉት ስካንዲኔቪያን የሚባሉት ሀገራት እነ ዴንማርክ፣ ስዊድን የመሳሰሉት አካባቢዎች ላይ ቀንና ሌሊቱ እኩል የማይሆንበት ጊዜ አለ በተጨባጭ ሌሊቱ የሚረዝምበት ጊዜ አለ፣ ቀኑ የሚረዝምበት ጊዜ አለ። ወደዛ ወደ ሰሜን በሄድን ቁጥር ምን ያጋጥማል? አንዳንዱ የ24 ሰዓት ውስጥ ነው ቀንና ሌሊት የሚተካካው። ነገር ግን በቀንና በሌሊቱ መካከል ያለው ርቀት ሰፊ ነው የሚሆነው። 19 ሰዓት ሌሊት ሊሆን ይችላል፣ 20 ሰዓት 21 ሰዓት ቀን ሊሆን ይችላል። 23 ሰዓት ሌሊት እንኳን ቢሆን ቀኑ ደግሞ 1 ሰዓት እንኳን ቢሆን በ24 ሰዓት እስከተጠናቀቀ ድረስ አንድ ሁክም አለ። በሌላ በኩል ከዚህ በተለየ ለወራት ፀሐይ ማትጠልቅበት ጊዜ ያጋጥማል። 6 ወር ፀሐይ ሳያዩ 6 ወር ጨለማ ሆኖ የሚያሳልፉበት ጊዜ ይኖራል። እንዴት ነው የሚያደርጉት? ወደዛ እነዚህ አካባቢ ሀገራት ውስጥ የሚኖሩ ሙስሊሞች ሶላት እንዴት ነው የሚያደርጉት? ጾም እንዴት ነው የሚያደርጉት? ይሄን የሚመለከት ጥያቄ ነው እዚህ ያነሱት። البلدان التي يطول فيها الليل ሌሊቱ የሚረዝምባቸው ሀገራት او يطول فيها النهار ወይም ቀኑ የሚረዝምባቸው ሀገራት እነዚህን በተመለከተ ነው ይሄኛው ነጥብ። البلدان التي እነዚህ ሀገራት የተማየዙ የሚለያይ የሆነባቸው فيها በእነሱ ውስጥ الليل والنهار ሌሊትና ቀኑ بطلوع فجر وغروب شمس بطلوع فجر بفجر موطات بصبح موطات بقوه مقدد بፀሐይ መጥለቅ ይለያያል። ቀንና ሌሊቱ የተለያየ ነው ያለው። በምን መልኩ? إلا أن نهارها ባይሆን ቀናቸው يطول جدا በጣም ይረዝማል። في الصيف በበጋ ወራት በጋ ላይ ቀኑ በጣም ይረዝማል። ويقصر في الشتاء በክረምት ደግሞ በጣም ያጥራል። በክረምት ቀኑ በጣም ያጥራል። ረመዳን ደግሞ ከዓመት ዓመት እየተሽከረከረ ነው የሚሄደው። ማለት ምንድነው? በዚህኛው በፀሐይ አቆጣጠር ካየነው ወጥ በሆነ ወቅት ላይ አይደለም የሚከሰተው አይደል እንዴ? በጨረቃው አቆጣጠር ካየነው አንድ ወቅት ላይ ነው፣ የረመዳን ወቅት ነው። በፀሐይ አቆጣጠር ስናየው ግን የጨረቃው አቆጣጠር 11 ቀን ወደ ኋላ ስለሚያፈገፍግ ሁሉንም ወቅቶች ይነካል። በረጅም ዘመን ውስጥ ካየነው በበጋ ወቅት የጾምንበት ጊዜ ይኖራል፣ በክረምት ደግሞ የጾምንበት ወቅት ይኖራል። ስለዚህ ሁሉንም ሊነካ ይችላል ማለት ነው። እዚህ ላይ በበጋ ጊዜ ቀኑ በሚረዝምበት ጊዜ ሊጾሙ ይችላሉ፣ ቀኑ በሚያጥርበት ጊዜ ሊጾሙ ይችላሉ። ስለዚህ እንዴት ነው የሚያደርጉት? ويقصر في الشتاء በክረምት ጊዜ ቀኑ የሚያጥርበት ሁኔታ ይኖራል። ولو كان النهار ቀኑ ቢሆን እንኳን مدته ርዝማኔው 23 ساعة 23 ሰዓት ቢረዝም እንኳን ቀኑ 23 ሰዓት ቢረዝም እንኳን ነገር ግን والليل ساعة ሌሊቱ ደግሞ 1 ሰዓት ቢሆን እንኳን በዚህ መልኩ ቀንና ሌሊቱ በሚለያይ መልኩ በዚህ የሚያሳልፍ ከሆነ وجب على الصائمين فيها وجب ግዴታ ይሆናል على الصائمين በጾመኞች ላይ فيها በእነዚህ ሀገራት ውስጥ ወይም በእነዚህ ወቅቶች ውስጥ አዩምሲካ ሊታቀብ ማለትም ሊጾም ኩለ የውሚን በየቀኑ ሚንሁ ከዛ ውስጥ عن المفطرات ከሚያስፈጥሩ ነገሮች ማለት ጾመኛ ሆኖ ማሳለፍ አለበት። ቀኑ 23 ሰዓት ቢረዝም ቀኑ 1 ሰዓት ቢረዝም ቀኑን ማሳለፍ ያስፈልጋል። من طلوع الفجر ከፈጅር መውጣት الى غروب الشمس እስከ ፀሐይ መግባት ድረስ في بلادهم በሀገራቸው በምን ሁኔታ? ማዳም النهار ቀኑ እስከሆነ ድረስ የተማየዙ የሚለያይ في بلادهم በሀገራቸው من الليل ከሌሊቱ የሚለይ እስከሆነ ድረስ 6 ወር ከዘለቀ ግን አልተለያየም። እንደዛ ሳይሆን በ24 ሰዓት ውስጥ እየተለያየ ነው ያለው። ሁለተኛ መስፈርት አድርገው ያመጣል። አንደኛ ቀን ከሌሊት እየተለያየ ነው ያለው። ወካነ ሁለተኛ ነጥብ ወካነ ከሆነ መጅሙዑ ዘማኒሂማ መጅሙዑ ድምሩ ጠቅላላው ዘማኒሂማ ወቅታቸው የቀንና የሌሊቱ 24 ሰዓة 24 ሰዓት ከሆነ የቀንና የሌሊቱ ድምር ወቅት ርዝማኔ 24 ሰዓት ከሆነ እና አንዱ ከሌላው የሚለያይ ከሆነ በዚህ መልኩ ምን ማድረግ ይኖርባቸዋል? ቀኑ በጣም ቢረዝምም መጾም ይኖርባቸዋል። ቀኑ በጣም ቢረዝምም መጾም ይኖርባቸዋል። ማስረጃ لعموم قوله تعالى
ይሄ እንግዲህ ተጨባጭ የሆነ ነገር ነው ዋቂዕ የሆነ ነገር ነው የሚከሰት ነው ስለራቅ ነው ስለማናየው ግርግር ይችላል እዛ የሄደ ሰው ግን ገና ፀሐይ ከፍ ላይ እየታየች መቼ እንተኛ ብሎ ይተኛል ምክንያቱም ሰው 23 ሰዓት 24 ሰዓት ስራ ሊሰራ ይችላል ስለዚህ በሰዓት የተመኑና ለምሳሌ ስራ የሚሰሩበት ወቅት አለ ከዚህ እስከዚህ እንደቀናሰበው በዛ ላይ ይሰራሉ አሁን ፀሐይ እየታየ መሽቷል ብለው ይተኛሉ ለምሳሌ የሚያደርጉበት ሁኔታ አለ ስለዚህ ቀንና ሌሊቱ ድምር ርዝማኔው 24 ሰዓት ሆኖ አንዱ ከሌላው በግልጽ የሚለያይ ከሆነ በፈጅር መውጣት በፀሐይ መጥለቅ የሚለያይ ከሆነ ቀኑን መጾም ግዴታ ይሆናል 23 ሰዓት 20 ሰዓት 21 ሰዓት መጾም ከከበደውስ እንመጣበታለን لعموم قوله تعالى كقالوا ጌታ አላህ እንዲህ ስላለ وحل لكم ተፈቅዶላችኋል ليلة الصيام በጾም ሌሊት الرفث الى نسائكم ወደ ሴቶቻችሁ መድረስ ግንኙነት ተፈቅዷል ቀድሞ ክልክል ስለነበረ ከዛ ህጉ እንደተሻረ የተጠቀመበት ነው ይሄ ሁነ ሊባሱ ለኩም ሁነ እነሱ ሚስቶቻችሁ ሊባሱ ለኩም ለእናንተ ልብሶቻችሁ ናቸው ወአንቱም እናንተም ሊባሱን ለሁነ ለነሱ ልብሶች ናቸው ልብስ ማለት ምንድነው የልብስ ፋይዳ ምንድነው ልብስ ነውርን ይሸፍናል አንዳቸው የሌላቸውን ነውር ይሸፍናሉ ይሄን አላስገኘንም ማለት ልክ የልብስን ፋይዳ ሰው ቢራቆት ነውር እንደሚጋለጠው አንዱ ለሌላው ነውር ሸፋኝ መሆን የነበረበትን ኃላፊነት ዘንግቷል ማለት ነው የልብስ ዓላማው አንዱ ምንድነው ነውር መሸፈን ሁለተኛ ከሚጎዱ ነገሮች መከላከል ነው ሶስተኛ ልብስ ምንድነው ዓላማው ጌጥ ነው አይደል እንዴ ስለዚህ እሷ ለአንተ አንተ ለሷ ጌጥ ናት ስለዚህ አንዳችሁ ለሌላ ልብስ ናችሁ ሁነ ሊባሱ ለኩም ወአንቱም ሊባሱ ለሁን علم الله በርግጥ ማውቋል أنكم كنتم እናንተ እንደሆናችሁ እንደነበራችሁ ተختانون የምትበደሉ አንፉሰኩም ነፍሶቻችሁን የተከለከለውን ግንኙነት የምትፈጽሙ ከኢሻ ሶላት በኋላ ግንኙነት ሊፈጽሙ አይፈቀድም ነበር ቀደም ብሎ በረመዳን በሌሊቱ ክፍለ ጊዜ فتاب عليكم الله ይቅር ብሎላችኋል وعفى عنكم فتاب عليكم ተመልሶላችኋል የፈጸማችሁትን ይቅር አልፎላችኋል وعفى عنكم ከእናንተም ይቅር ብሏል فالآن እናም አሁን ከዚህ ጊዜ ጀምሮ باشروهن ከነሱ መገናኘት ይችላልላችሁ ወብተጉ ፈልጉም ما كتب الله የጻፈውን ለኩም ለእናንተ ለጅን ማለት ነው وكلوا واشربوا ብሉ ጠጡ ገና ነው ማሐለ ሸሂድ አልመጣም ማስረጃም የሆነው ክፍል ብሉ ጠጡ حتى يتبين لكم እስከሚገለጥላችሁ እስከሚለይላችሁ ድረስ الخيط الأبيض ነጭ ክር من الخيط الأسود ከጥቁሩ ክር አንድ ሰሃቢ እኔ እኮ ትራሴ ስር ክር አስቀምጬ ነጭና ጥቁር ክር አድርጌ እሱ እስከሚለይ ያወጣው ያየው ነው የምበላው አላቸው እንደዛ ከሆነማ ትራሴ ረጅም ነው ማለት ነው እንደዛ አይደለም የተፈለገው ምንድነው የቀኑ ብርሃን ከሌሊቱ ጨለማ እስከሚለይ ማለት ነው من الفجر ከማለዳ ከጎህ በዚያ ወቅት ثم اتم الصيام ከዛም ጾማችሁን ሙሉ ቀጥሉ አስፈጣሪ የሚያበላሹ ነገሮች እንዳትፈጽሙ الى الليل እስከ ሌሊቱ ማለት ፀሐይ እስከምትጠልቅ ድረስ ولا تباشروهن እንዳትገናኟቸው وانتم عاكفون እናንተ ተቀማጮች ሆናችሁ ሙዕተኪፎች ሆናችሁ في المساجد በመስጊዶች ውስጥ በሌሊቱም ጭምር ማለት ነው ይሄ ደግሞ ኢዕቲካፍ ላይ ያለ تلك حدود الله እነዚህ የአላህ ህግጋት ናቸው فلا تقربوها ስለሆነም እንዳትቀርቧቸው ማለት ለመዳፈር እንዳትቀርቧቸው ቁሙ كذلك لك እንደዚህ يبين الله ግልጽ ያደርጋል አያቲህ አንቀጾቹን للناس ለሰዎች ግልጽ ያደርጋል لعلهم يتقون ይጠነቀቁ ዘንድ ህጉን ከመጣስ ይጠነቀቁ ዘንድ محل الشاهد የት ነው ثم اتموا الصيام الى الليل ነው አይደል የሚለው በቃ የመጣው ህግ ይሄ ነው የፈጅር ወቅት ከገባ ጊዜ ጀምሮ እስከ ሌሊት እስከሚገባ ፀሐይ እስከምትጠልቅ ድረስ ከሚያስፈጥር ነገር ተቆጠቡ ጾሙ ነው የተባለው ይሄ ጥቅል ህግ ሰሜን ዋልታ ደቡብ ዋልታ ምስራቅ ምዕራብ አይቀየርም ወጥ ነው ቀንና ሌሊት እስካለ ድረስ ማለት ነው በምን አይነት በ24 ሰዓት ውስጥ እስከተፈራረቁ ድረስ በዚህ ሁኔታ ላይ እስካለ ድረስ ማለት ነው ومن عجز ያቃተው ያልቻለ عن اتمام صومه ጾሙን ከመሙላት ካቃተውስ ይሄን ያህል መቆየት የማይችል ከሆነስ ወይም ለሙላት አቅቶታል ወይም መፈጸሙ የሚጎዳው ደረጃ ደርሷል ይሄ ከሆነስ لطوله በመርዘሙ የተነሳ በርዝመቱ የተነሳ ቀኑ በመርዘሙ ያቃተው ሰው فيقضيه قضاء ያወጣዋል በሌላ ጊዜ ይጾመዋል في اي شهر በየትኛውም ወር የተመከኑ فيه የሚመቻችበት የሆነ من القضاء قضاء ማውጣት በሚመቸው ሌላ ጊዜ መጾም ይችላል በሌላ ጊዜ ቀኑ አጠር በሚልበት በሌላ ጊዜ በሚመች ሰዓት በሚቀለው ሰዓት ማድረግ ይችላል ولا خلاف ልዩነት የለም في هذا በዚህ ርዕስ ላይ በዚህ ነጥብ ላይ بين اهل العلم بعلم ባለቤቶች ዓሊሞች ዘንድ ውዝግብ የለበትም ይሄ ርዕስ بين اهل العلم المعاصرين የዘመናችን ማለት ነው የዘመናችን ሲባል አሁን በህይወት ያሉት ማለት አይደለም በዚህ በቅርብ ዘመን ውስጥ የኖሩ ዑለማዎች ማለት ነው በህይወት ያሉትም የሞቱትም በእነሱ መካከል በዚህ ነጥብ ላይ ልዩነት የለም ሁለት ነጥብ ነው የተነሳው አንደኛው ቀንና ሌሊቱ በዚህ መጠን እስከሆነ ከ24 ሰዓት ያልበለጠ እስከሆነ ድረስ እና ቀን ከሌሊቱ የሚለያይ ከሆነ ቀኑ ቢረዝምም መጾም ግዴታ እንደሆነ በማለት ላይ በሚችል ሰው ላይ ቀደም ብሎ አሳልፈናል ከጾም መስፈርቶች ውስጥ አንዱ ምንድነው الاستطاعه يكون مستطيعا የሚችል መሆን ነው እስከቻለ መጾም ዋጅብ ነው እስከቻለ ያቃተው ሰው ምን ያደርጋል ተባለ ማፍጠር ይችላል لا يكلف الله نفسا الا وسعها ነፍስን የችሎታዋን ያክል እንጂ አያስገድድም ተብሏል ስለዚህ
ያቃተው ሰው ማፍጠር ይችላል በምትኩ ሌላ ጊዜ ይጾማል ማለት ነው أما البلدان التي አሁን ያሳለፍነው ቀንና ሌሊቱ በ24 ሰዓት ገደብ ውስጥ የሚፈራረቁ ከሆነ ነው ነገር ግን ርዝመቱ በጣም የተራራቀ በሆነበት ሁኔታ ነው በሌላ በኩል أما البلدان التي እነዚህ ሀገራትማ እነዚህ ሀገሮች ግን لا تغيب عنها ከነሱ የማይጠልቁ የሆኑ الشمس ፀሐይ صيفا በጋ ሙሉ በጋን ፀሐይ የማይጠልቁበት ረጅም ወራት ነው ولا تطلع فيها الشمس شتاء እንደዚሁም ولا تطلع የማትወጣበት ፀሐይ فيها በእነዚህ ሀገራት ውስጥ الشمس ፀሐይ شتاء በክረምት ወቅት أو في بلاد وين بهجرات يستمر نهارها كانوا يميقتل هنا إلى 6 أشهر اسك 6 ورات كانوا ميزلك هنا ويستمر ليلها ليلتهم ميزلك هنا 6 أشهر مثلا 6 أشهر مثلا لمثال 6 ور يميقتل هنا فيجب عليهم بالنزيل قديته هنا 6 ور صحيح ويم 6 ور صحيح يلا بالنسبة لا فيجب عليهم قديته هنا أن يقدروا لمتنوا للكوا لبدء الإمساك إمساك ማለት መታቀብ መጾም ማለት ነው ለጾም መጀመር والإفطار ለማፍጠር እንደዚሁ في كل يوم በየለቱ منه ከዛ ጊዜ ውስጥ ببدء الشهر ونهايته ወሩ በሚጀምርበትና በሚጨርስበት ከዛ ውስጥ ከፋፍለው ሊጠቀሙ ይችላሉ በሰዓት ለክተው وبطلوع ጊዜውን በዛ መልኩ ይለካሉ ጊዜውን ለክተው መጥነው መነሻ ያደርጋሉ መጠናቀቁንም እንደዛ ዛሬ ፀሐይ ጠለቀች ስለዚህ ወሩ አለቀ ማለት አይችሉም ፀሐይ እንዳለች ናት ለወራት ትቆያለች ወይም ጨለማ ነው ስለዚህ ይለኩ መግቢያውን የወሩን መግቢያም የወሩን መጠናቀቅም ለክተው መጥነው ሰዓት መነሻ አድርገው ሊጠቀሙ ይችላሉ وبطلوع الفجر كل يوم እንደገናም ለእያንዳንዱ ፈጅር መውጣት ንጋት መውጣትን وغروب شمسه ፀሐዩን መጥለቅ እንደዚሁ في اقرب بلاد اليهم ወደነሱ ቅርብ በሆኑ ሀገራት መነሻ በማድረግ የተመየዙ فيها الليل والنهار ሌሊትና ቀኑ የሚለይባቸው የአቅራቢያ ሀገራትን መነሻ አድርገው ወሩንም ቀኑንም ይመጥናሉ በዚህ መልኩ ይመጥናሉ وبهذا በዚህ መሰረት አፍታ فتوى ሰጥተዋል ምላሽ ሰጥተዋል كبار العلماء المعاصرين የዘመናችን ታላላቅ ዑለማዎች በዚህ መልኩ فتوى ሰጥተዋል والمجامع الفقهية مجامع جمع ነው ነጠላው مجمع الفقهي ማለት የፊቅህ ምክር ቤት ማለት ነው ታላላቅ ሊቃውንት ተሰብስበው ዘመናዊ ወቅታዊ የሆኑ ክስተቶችን የሸሪዓ መርሆችን እና ማስረጃዎችን ተመልክተው የሚመረምሩበት ድምዳሜ ላይ የሚደርሱበት በዘመናችን ቀድሞ ያልነበሩ የተለያዩ ክስተቶች መጥተዋል የተለያዩ ክስተቶች ያጋጥማል በንግድ ላይ አዳዲስ የንግድ ሲስተሞች መጥተዋል በህክምና ላይ ለምሳሌ ህክምና ላይ አዳዲስ ሰዎች ለምሳሌ የአካል ንቅለ ተከላ የደም ልገሳ ጽንስን በተመለከተ ብዙ አዳዲስ ነገሮች መጥተዋል አይደል እነዚህን እና መሰል አዳዲስ ክስተቶችን አጥንተው ባለሙያ ይጠራሉ ዝም ብለው አይደለም አንዳንድ ሰው ትንሽ አካዳሚ ቀለም ይቀምስና የዑለማዎችን ፈትዋ እንደዋዛ ይዳፈራል ይሄ ይትገብቷቸው ይላል ስለ ቢዝነስ ምን ያውቃሉ ይላል ዝም ብለው አይደለም ፈትዋዎችን የሚሰጡት ዝም ብለው አይደለም ለምሳሌ ረመዳንን በተመለከተ ጨረቃ መነሻ አድርገን ነው መናገር ያለብን ጨረቃ ከታየ ነገ ጾም ነው ሲባል ተካፊሮች በኩል አንዳንድ ስላቅ ፉገራ ሲመለከት በቀላሉ የሚሸማቀቅ ሰው አለ ለምንድነው ካላንደር መነሻ ማናደርገው ይላሉ አንዳንድ ሀገራትም በዛ መልኩ ይተዋል ሌሎችም እንዲህ የሚያደርጉ አካላት አሉ ድፍረት መማራቸው ድፍረት የሚወልድባቸው ሰዎች አሉ ጥንቃቄ ሊኖር ይገባል ቢዝነሱ ላይ ይመጣሉ አሁን ያሉ ባንኮች ሁሉም እንደዚህ ናቸው የዲጂታል ገንዘብ የወርቅ ገንዘብ ሁሉም አራጣ ነው የመሳሰሉ ድፍረት የሚያንጸባርቁ አካላት አሉ ዑለማው الاسلام ዝም ብሎ ተነስተው በማያውቁት ነገር ላይ አይደለም ፍርድ የሚሰጡት መጃሚዕ الفقهية በተጨባጭ አሉ ባለሙያ አስቀርበው ጥናት አድርገው ያንን አዳምጠው ፈትዋ የሚሰጡበት ዝም ብሎ አይደለም የሚሰጠው ማለት ነው በቢዝነስ ጉዳይ በህክምና ነክ ጉዳይ حتى በሰላም በጦርነት ጉዳይ ሀገራት ጋር በተያያዘ الشيخ الألباني رحمه الله በአሁኑ ሰዓት ያሉ በተለይ ከፖለቲካ ጋር ከሀገራት ጋር ከጂሃድ ጋር የተያዙ ነገሮችን ዑለማዎቹ ፍቅህ الواقع መሬት ላይ ያለውን ተጨባጭ የሚያውቁበት ተጨባጭ መረጃ የላቸውም ስለዚህ ፈትዋቸው ተቀባይነት የለውም የሚሉ ሰዎች አሉ ብለው ሲጠይቋቸው ምን አሉ አላህ በረካ ያደርግላቸዋል ይሄ አለን የሚሉትን ተጨባጭ ማወቅ መሬት ላይ ያለውን ነገር እኛ እናውቃለን ያሉት አይደል ዑለማቸውን አላህ ይባርክላቸው ግን በፍቅህ الواقع ፈትዋ ይሰጥም አሉ ፈትዋ የሚሰጠው በሸሪዓ ማስረጃ ነው ይሄ አሊሞቹ አልገባቸውም እኛ ገብቶናል የሚሉትን ነው ዒልም ዑለማዎቹ ዘንድ ያቀርቡት ፈትዋ የሚሰጠው ዜና ትንታኔ ተከታትሎ አይደለም የሴራ ፖለቲካ ተንትኖ አይደለም ያ ነገር ወዴት መቅረብ አለበት ዑለማ ዘንድ ይቀርባል ከዛ መረጃውን አይተው በመረጃው መዝነው ዑለማዎቹ ፈትዋ ይሰጣሉ ዋናው ወደዚህ ስንመለስ የዘመናችን ታላላቅ ዑለማዎችም የፍቅህ መማክርቶችም ምክር ቤቶችም የሰጡት ፈትዋ ይሄ ነው የሰጡት ፈትዋ ይሄ ነው የትኛው የተጠቀሰው በዚህ መልኩ ሙሉ በጋ ፀሐይ የማይጠልቅ ሙሉ ክረምት ፀሐይ የማይወጣበት ሁኔታ ቢኖር ወይ 6 ወር ፀሐይ 6 ወር ጨለማ የሚሆንበት ሁኔታ ካለ ወሩ ምን ሰዓት ነው የሚገባው ምን ሰዓት ነው የሚወጣው ቀኑ ምን ሰዓት ነው የሚገባው ምን ሰዓት ነው የሚጠናቀቀው የሚለውን አቅራቢያ ያለ ሀገር ቀንና ሌሊቱ በተጨባጭ የሚለይ የሆነ ግን አቅራቢያ ሀገር ካለ ያን እንደመነሻ ይወሰዱ ያን እንደመነሻ አድርገው መጠቀም ይችላሉ ይላሉ والله اعلم طيب ቀጣዩ المسألة الخامسة አምስተኛ እንኳን ነጥብ ምንድነው ያየን ያለው ከምን ጋር የተያዘ
نعم አይሰማም ከወቅት ጋር ከሶላት ወቅት ጋር የተያዙ ሊታወቁ የሚገባቸው ነጥቦች ዝም ብሎ ልክ አይደለም ከጾም ጋር ሳይሆን ከጾም ወቅት ጋር የተያዙ ነጥቦች ነው ያየን ያለነው المسألة الخامسة አምስተኛ ነጥብ المسافر على الطائرة الطائرة አውሮፕላን ላይ ሆኖ የሚጓዝ ሰው በፕሌን የሚጓዝ ሰው መሬት ላይ ካሉት የተለየ ሁኔታ ሊኖረው ይችላል ለምሳሌ መሬት ላይ ያለ አፍጥሮ ፕሌኑ ሲነሳ ፀሐይ ላይ ይችላል የመሳሰሉ መሬት ላይ ካሉ ሰዎች የተለየ ነገር የተለያየ ሁኔታ ከጊዜ ጋር በተያያዘ ማለት ነው ሊገጥመው ይችላል ይሄን በተመለከተ የሚያስፈልግ ተጓዥ ሰው ሊያጋጥመው ይችላል አውሮፕላን ብቻ ሳይሆን ሌላም ሊያጋጥም ተራራ ጫፍ ላይ ያለ ወይም ደግሞ በአሁኑ ሰዓት ረጃጅም ህንጻዎች አሉ አይደል 40ኛ ፎቅ ላይ ያለ ሰው ፀሐይን እያየ ያለ ታች ምድር ላይ ያለ ሰው ደግሞ ፀሐይን ማያይበት ሁኔታ ይኖራል ስለዚህ እንዲህ አይነት ሁኔታዎች አብሮ ስለሚያዝ ነው ስለሚገናኝ ነው ያነሳሁት እሺ اذا كان الصائم ጾመኛው ከሆነ ሙሳፊራን መንገደኛ على طائرتين በአውሮፕላን ላይ ሆኖ فإنه እሱ يمسك عند رؤيته ሲመለከት ጊዜ ይታቀባል ከመመገብ ከመጠጣት ከሚያስፈጥር ነገር لطلوع الفجر ፈጅር ስለወጣ በአውሮፕላን እየተጓዘ ነው መሬት ላይ ያሉ ሰዎች ዘንድ ፈጅር ሳይወጣ እሱ ፈጅር ሊመለከት ይችላል ፕሌን ላይ ያለ ስለዚህ ገና አልደረስኩም ብሎ መሬት ላይ ያሉ ለምሳሌ አዲስ አበባ ሰማይ ላይ ነው ያለው የአዲስ አበባን የሶላት ወቅት መጠበቅ የለበትም የፈጅር መግባት አለመግባት ማሰብ የለበትም እሱ እያየ ነው ያለው ፈጅር እየተመለከተ ነው ስለዚህ ከማፍጠር ማነው ሰሑር ከመመገብ መቆም አለበት ለምን ፈጅር እየተመለከተ ስለሆነ ማለት ነው ويفطر ያፈጥራል عند رؤيته ሲመለከት ፀሐይን የغروب الشمس ፀሐይ መጥለቅ በፕሌን እየተጓዘ ነው መሬት ያሉ ሰዎች ገና ሊሆኑ ይችላል እንደ ጉዞ ነው በፀሐይ አቅጣጫ የሚጓዝ በተቃራኒ የሚጓዝ ሁኔታው ሊለያይ ይችላል ፀሐይ መጥለቁን ከተመለከተም እንደዚሁ ያፈጥራል ولا يعمل አይሰራም بتوقيت البلد በሀገሩ አቆጣጠር አይሰራም بتوقيت የወቅት አቆጣጠር አይሰራም الذي هو فوقه እሱ ከበላዩ የሆነበት ሀገር አለ ከስር ያለው ያን ሀገር መነሻ አድርጎ አይደለም የሚሰራው እሱ ፀሐይን እየተመለከተ ወይም ፈጅርን እየተመለከተ ነው ያለው በሚያየው ላይ ተመርኩዞ ነው መስራት ያለበት وذلك ይህ የሆነው لعموم الأدلة الشرعية የሸሪዓዊ الأدلة ማስረጃዎች عموم ጠቅላይ ስለሆኑ ነው እሱንም የሚያካትቱ ስለሆኑ ነው التي النزا توجب الإمساك መታቀብን የሚያስገድዱ عند رؤية الفجر ፈጅር ያየ ሰው መቆም አለበት ተብሏል ፈጅር ያየ ስለዚህ ይመለከታል ህጉ وتبيح الفطرة فطርን ደግሞ የሚያበቁ ማስረጃዎች عند غروب الشمس ፀሐይ ሲጠልቅ ፀሐይ ገባ ማፍጠር ይችላል ይንተ ከተመለከተ وقياسا እንደዚሁም በንጽጽርም ነው በማነጻጸርም ነው على من يسكنون በሚኖሩ ሰዎች ላይ في اعالي الجبل በተራራ ጫፍ ላይ ኖሯቸውን ያደረጉ ሰዎች ቢኖሩ ከተራራው ስር ካሉ ሰዎች ጋር ተመሳሳይ ሁክም አይኖራቸው ቀድመው ፀሐይን ተመለከቱ ፈጅርን ተመለከቱ ተራራ ጫፍ ላይ ነው ያሉት ፈጅርን ተመለከቱ ቀድመው አዛን ያደርጋሉ የፈጅር ወቅት ደርሷል ሰላት ይሰግዳሉ የፈጅር ወቅት ደርሷል ሱህር ማቆም አለባቸው እያዩ ስለሆነ ተራራው ከፍ ያለ ሆነ ለምሳሌ በኪሎ ሜትር የሚቆጠር ከፍታ ያለ ይሆናል ሌላው ደግሞ ታች ያሉት ደግሞ እነሱ ጋር ደግሞ ፈጅር በሚያዩ ሰዓት ይሆናል فإنهم لا يعملون እነሱ አይሰሩም ተራራ ጫፎች ላይ ያሉት بتوقيت በወቅት በጊዜ አቆጣጠር من هم في أسافل الجبل በተራራ ስሮች ስር ባሉ ሰዎች አቆጣጠር وكذا ልክ እንዲሁ من يسكنوا የሚኖሩ في أيامنا በዘመናችን في أيامنا በቀኖቻችን ለማለት አይደለም በዘመናችን هذه በዚህ ዘመናችን በእነዚህ ዘመናችን أعالي الأبراج ህንጻዎች ማለት ነው የህንጻዎች ጫፎች ላይ የሚኖሩ ሰዎች በመቶዎች የሚቆጠሩ ፎቅ ያላቸው ይሆናሉ فإنهم يعملون እነሱ ይሰራሉ برؤيتهم በሚያዩት ላይ ተመርኩዘው ይሰራሉ ፀሐይ ያዩ ነው ወይም ፈጅር ያዩ ነው እይታቸውን ተመርኩዘው ይሰራሉ دون من هم في أسفل البرج ከህንጻው ስር ካሉት ሰዎች በተለየ በተለየ من هم በሆኑ ላይ في أسفل البرج ከህንጻው ስር ካሉ ሰዎች በተለየ ግራውንድ ላይ ምድር ላይ ያለ ሰው አለ ሌላው ደግሞ 90ኛ 150ኛ ፎቅ ላይ ያለ ሰው አለ እኩል ይስገዱ ወይም ይጾሙ አይባልም ያያ ያለው ካለ ያን መነሻ አድርጎ ይጾማል ማለት ነው ፊጥራ ላይ ያን መነሻ አድርጎ ስሑርም ላይ እንደዛው ወመን ካነ የሆነ ሰው في بلد በሀገር ውስጥ فغربت عليه الشمس የአውሮፕላን ጉዞ ላይ ነው ያለው ያን በተመለከተ ነው ومن كان في بلد በአንድ ሀገር ውስጥ ነበረ فغربت عليه الشمس ፀሐይ ጠለቀች በዛ ምድር ላይ በዛ ሀገር ላይ فأفطر ከዛ አፈጠረ ثم أقلعت الطائرة ከዛ አውሮፕላን ተነሳች እንዳፈጠረ አውሮፕላን ተነሳ فرأى الشمس ፀሐይን ተመለከተ استمر في فطره أي መቆጠር አለበት አይባልም አፍጥሯል በዛው ላይ ይቀጥላል አፍጥሯል በማፍጠሩ ላይ ይቀጥላል لأنه أفطر ምክንያቱም እሱ አፍጥሯል بموجب دليل شرعي በሸሪዓዊ ማስረጃ መነሻ ላይ ሆኖ ነው ያፈጠረው وهو قوله صلى الله عليه وسلم እሱም መልእክተኛው እንዲህ ማለታቸው ነው ሸሪዓ ማስረጃ የተባለው إذا أقبل الليل من ها هنا ሌሊቱ በዚህ በኩል ከመጣሉ በመስራቅ وغربت الشمس ፀሐይ ደግሞ ከጠለቀች فقد أفطر الصائم ጾመኛ አፍጥሯል ሊያፈጥር ይገባል ስለዚህ በዚህ ሁኔታ ላይ ያለ ሰው መሬት ላይ ካፈጠረ በኋላ ጨርሷል
ተጨባጭ የሸሪዓ መረጃ ተመርኩዞ ነው ያፈጠረው። ከዛ ግን ፕሌኑ ሲነሳ ፀሐይ አየ፣ አይ እንደገና መቀጠል አለብህ አይባልም። ለምን? እውነተኛ የሆነ ትክክለኛ የሆነ ደሊል ተመርኩዞ ማስረጃን ይዞ ስለሆነ ያፈጠረው። ፈላ يلزمه الامساك ስለሆነ መታቀብ ግድ አይለውም። ከመመገብ ወይም ከሚያስፈጥር ነገር መራቅ ግዴታ አይሆንበትም። ኢላ ቢደሊል ሸርዒ አኸር ሌላ ተጨባጭ የሆነ ማስረጃ ሲቀርብ እንጂ። ومثله የዚህ ምሳሌ ሊሰጥ ነው። የዚህ ምሳሌው ለው ሳፈረ ለምሳሌ ቢጓዝ بعدما غربت الشمس ፀሐይ ከጠለቀች በኋላ يوم الأحد እሁድ ቀን مثلا جهة الغرب ለምሳሌ ወደ ምዕራብ አቅጣጫ ተጓዘ فوصل إلى بلد ሌላ ሀገር ደረሰ فوجد الناس ሰዎችን አገኛቸው مساء الأحد እሁድ ምሽት ላይ نهارا እሁድ ከሰዓት በኋላ ቀን ላይ አገኛቸው ለም يلزمه الامساك እሁድን አፍጥሮ ነው የተነሳው አፈጠረ ከዛስ ወደ ምዕራብ አቅጣጫ ነው የተጓዘው የሚሄድበት ጉዞ አረፈ እሁድ ነው አሁንም ከተነሳበት ሀገር እሁድ ተጠናቆ ሌላ ቀን ጀምሯል እዛ ግን የሚደርስበት ሀገር ወደ ምዕራብ አቅጣጫ ነው ሄደው አሁንም እሁድ ላይ ነው ያሉት አይ መጾም አለበት አይባልም እሁድን ጾም አለሱ ጨርሷል ስለዚህ ለም يلزمه الامساك የሚያስፈጥሩ ነገሮች መታቀብ ግዴታ አይሆንበትም اما اذا اقلعت الطائره አውሮፕላኗ ከተነሳች ግን قبل غروب الشمس አሁን ካፈጠረ በኋላ ልትነሳ ነው ያለው አይደል ይሄኛው ከማፍጠሩ በፊት ፀሐይ ከመጥለቋ በፊት ተነሳ አውሮፕላኗ ተነሳች فطال النهار ቀኑ ረዘመ ሊያፈጥር 5 ደቂቃ ሲቀረው አውሮፕላኑ ተነሳ ፀሐይ እያየ ነው ቀጠለ ቀኑ ረዘመ ማለት ነው በዛ የተነሳ فيلزمه الامساك ከሚያስፈጥር ነገር መቆጠር መታቀብ ግዴታ ይሆንበታል الى ان تغرب الشمس ፀሐይ እስከምትጠልቅ ድረስ ولو طال النهار ቀኑ ቢረዝም እንኳን عده ساعات የተወሰኑ ሰዓቶችን ቢረዝም እንኳን ተጨማሪ ሰዓት لعموم الادله ማስረጃው ጠቅላይ ስለሆነ ፀሐይ እስካለ እንዳያፈጥር እስከ ሌሊት ፀሐይ እስከምትጠልቅ ድረስ ቆዩ ስለተባለ መቆየት ይኖርበታል فإن شق عليه الصيام ጾም ከከበደውስ በመርዘሙ ምክንያት ቀደም ያሳለፍነው ይመጣል لطول النهار ቀኑ በመርዘሙ የተነሳ ጾሙ ከከበደውስ فله رخصة الإفطار እሱ የማፍጠር ምን አለው ማግራሪያ አለው ማፍጠር ይችላል للمشقة ለችግሩ የተነሳ ለችግሩ ብቻ አይደለም ሙሳፊርም ስለሆነ ማፍጠር ይችላል በሁለት ምክንያት ማፍጠር ይችላል ويقضي يوما مكانه በሱ ቦታ አንድ ቀን ያፈጥራል والله أعلم በልታወቀው አላህ ነው እሺ እዚህ ላይ በቀና سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك